ፓሊንተር የአውሬው ሰራተኞች የመጨረሻ ግብ። ፓሊንተር ማለት የአውሬው ሰራተኞች የመጨረሻ ግባቸው ነው። መላውን ዓለምና በውስጡ የሚኖሩትን ሰዎች በሙሉ ሁል ጊዜ ሁሉም ቦታ ላይ እያንዳንዱን እንቅስቃሴ መከታተል፣ የሁሉንም ሰዎች መረጃ ከነማንነቱ ከነታሪኩ መዝግቦ መያዝና በአንድ አይዲ ካርድ ተጠቅሞ የዛን ሰው ሁሉ መረጃ የመከታተልና የማወቅ ፍላጎትን ለማሳካት የታቀደ ነው። ይህ በቢሊዮን ዶላሮች ፈንድ የሚደረግ ድርጅት ከአሜሪካ እና ከእስራኤል መንግስት፣ ከፔንታጎን፣ ከሲአይኤ እንዲሁም ኤፍቢአይ ጋር በመሆን ሁሉንም መረጃ በአንድ የዳታ ቋት ማሰባሰብና ማንም ሰው እነሱ ከሚፈልጉት መንገድ ከወጣባቸው በካሜራዎች ተከታትሎ ምስሉን አውጥቶ ከምስሉ ስሙን፣ አድራሻውን፣ የሕክምና ታሪኩን፣ የባንክ፣ የትምህርት ቤት፣ የንብረት፣ የወንጀል መረጃውን፣ ሶሻል ሚዲያ ላይ ፖስት ያደረገውን ነገር ጭምር በማውጣት እዛ ሰው ላይ እንዲወሰድ የፈለጉትን አይነት ማንኛውንም ቅጣት ማስተላለፍ ነው። ስለዚህ ማንኛውም ሰው በሁሉም የዓለም ክፍል ከነሱ እይታ ሳይወጣ መረጃውን በነሱ ሳይመዘገብ መኖር እንዳይችል እነሱ የፈቀዱትን ማሰብ፣ እነሱ የፈቀዱትን መብላት፣ መጠጣት፣ እነሱ የፈቀዱትን ማለት፣ እነሱ የፈቀዱትን መግዛት፣ መሸጥ ብቻ እንዲችል ለማድረግ ለማስገደድ የሚያስችል ዓለም አቀፋዊ ፍጹም አምባገነን አገዛዝን ለማስረጽ የሚደረግ ነው። የነሱን አምባገነናዊነትና ፋሺስት የነሱን ሁሉንም ነገር የማየትና የማወቅ ፍላጎት በዓለም ታሪክ የተነሱ የተባሉት አምባገነኖች ሁሉ እንኳን ሊስተካከሉት እንዲያውም አይቀርቡትም። ልክ እግዚአብሔር በመላው ዓለም ያለው ነገር ከእርሱ እንደማይሸሸገው ሁሉ በዓለም ያለ ሰው ሁሉ ተደብቆም በግልጽም የሚያደርገውን እንደሚያውቀው ሁሉ እነዚህም ያንን በመመኘት እንደ ፈጣሪ ለመሆን የመሻት ነገር ነው የሚታይባቸው። እነሱ በፈለጉት ጊዜና ሁኔታ በራዕየ ዮሐንስ ላይ ያለውን የአውሬውን ጸረ ክርስቶስ የተባለውን ሐሳዊ መሲህ በራሳቸው የጊዜ ሰሌዳ የማምጣቱ እቅዳቸው አፈጻጸም ሲሆን እነሱም የሚያምኑት ያ ቴክኖሎጂ ነው ሐሳዊ መሲህን ያን አይነት ኃይል እንዲኖረው የሚያደርገው። የአሜሪካው ዶላር ላይ ያለው በፒራሚድ ላይ ያለው ምልክት the all seeing eye ወይም ሁሉን የሚያየው አይን ይህ ነው ለዘመናት የተመኙትና ለመፈጸም የሰሩለት እቅድና ግብ። መላውን ዓለም ፍጹም ርህራሄ በሌለው ጭቁን አምባገነናዊ አገዛዝ ፍጹም ጸረ ክርስቲያን ጸረ ክርስቶስ በሆነ አመራር ለመምራትና ለመግዛት የሚያቅዱበት ህልማቸው ነው። እንዲያውም አሁን ላይ ሰዎች የሚያደርጉትን ከማወቅ አልፎ ሰዎች የሚያስቡትንም ለማወቅ ፍላጎት የሚያድርባቸው ሆኗል። ይህም በኤሎን መስክ ድርጅት ኒውራሊንክ በሚባለው ተጠቅሞ በጭንቅላት ውስጥ የሚገጠም ቺፕ መስራት ከጀመሩ ቆይተዋል። ይህንን ነገርም በዚህ ሁኔታ ቀጥለው የሰዎችን ጭንቅላት እስከ መቆጣጠር ሰዎች የሚያስቡትንም ጭምር ልክ እንደ ፈጣሪ ለመያዝ አስበዋል። ለዚህም ሲባል በመላው ዓለም ሁሉም መንግስታት የዲጂታል አይዲ ስርዓትን እንዲዘረጉ፣ ዲጂታል አይዲም ከሶሻል ሚዲያ፣ ከባንክ አካውንቶች፣ ከትምህርት ቤትና ከሁሉም የመንግስት አገልግሎቶች ጋር እንዲያያዝ በማስደረግ እቅዱ እየተፈጸመ ነው። ታዲያ ከመላው ዓለም የሚመጣውን የቢሊዮን ሰዎች ዳታ ለመቆጣጠር ደግሞ እጅግ ግዙፍ ዳታን አውቶማቲክ በሆነ መልኩ የሚቆጣጠር አርቲፊሻል ኢንተለጀንስ በማዘጋጀት ያም መረጃውን በሙሉ እያዘጋጀ የማንኛውም ሰው ዳታ በተፈለገ ቁጥር በጥቂት ሰከንዶች ውስጥ የዛን ሰው ሙሉ ዳታ አዘጋጅቶ እንዲያስቀምጥ ማድረግ ነው። ይህ ሁሉ ህልም ታዲያ ልክ የባቢሎንን ግንባታ የመገንባት አይነት ህልም በመሆኑ ፈጣሪም እንዲሳካ የማይፈቅደው ጉዳይ ነው። ጊዜው ሲደርስ እርሱ ራሱ ያጠፋባቸዋል፣ ያፈርስባቸዋል። ምክንያቱም እንደ ባቢሎን ግንብ ሁሉ ይህም በፈጣሪ በራሱ ህልውና ላይ የሚደረግ መጻረር ስለሆነ እግዚአብሔር እንዳለ፣ እግዚአብሔር እንደሚሰራ ለነሱም ሆነ ለመላው ዓለም ማሳየት ስላለበት ያ ህልማቸው ሳይሳካ ይቀራል። ይህም ብቻ ሳይሆን ያ ሁሉ እቅድ መሲህ የሚሉትን እነሱ ባሉትና እነሱ በፈቀዱት ጊዜ የማምጣት ህልም ስለሆነ ክርስቲያኖችንም አሳስቶና አታሎ
ይህ የዓለም መጨረሻ ነው፣ የዓለም ፍጻሜ ነው በማለት በማሳመን ተስፋ የማስቆረጥም ህልም መሆኑ ነው። ነገር ግን ችግሩ ክርስቲያኖች ስለ ዓለም ፍጻሜ ሲያስቡ፣ እነዚህ ሰዎች ግን ከዚያ በኋላ ስለሚኖር ዓለምና እነርሱ ስለሚገዙበት ዓለም ማለትም ፖስት አፖካሊፕስ ከዚያም በኋላ መጨረሻው ለማይታወቅ ጊዜ መላውን ዓለም እንደ ፈጣሪ ሆነው መግዛትና መምራት ህልም ያላቸው ስለሆነ ነው። ያ ደግሞ ቀድመን እንዳልነው እግዚአብሔር እንዲሆን የማይፈቅደው ነገር ነው። የመረጃ ምንጭ ሰላቢ እጆች ድረገጽ። ዲጂታል መታወቂያ ለምን እንቃወማለን? አንዳንድ ሰዎች ባለማስተዋልና ባለማወቅ የዲጂታል አይዲን መቃወማችንን እንደ ክፋት አይተውታል። ተቃውሟችንንም ሀገር የሚለውጥ አዲስ ቴክኖሎጂን እንደ መቃወም፣ እንደ ኋላ ቀርነት አይተውታል። ይህ ስህተትና አለማስተዋል የእኛን አንግልም ካለመረዳት የመጣ ነው። ስለዚህ ተገቢውን መልስ እንስጥበት። የዚህ ሰው ስህተት የሚመነጨው አዲስ ነገር ስለመጣ ብቻ በራሱ ጥሩ ነገር ነው ብሎ ከማሰብ፣ ቴክኖሎጂንም እንዲሁ እንደወረደ ከመቀበል ነው። እንዲሁም ሀገራችን ያለችበትን የቴክኖሎጂ እድገት ደረጃ ካለመረዳት ነው። ስለ ሀገር እናስብ ከተባለማ ሀገር የሚለወጠው አዲስ ሐሳብ እንቀበል ከተባለማ ስለሱ ብዙ ነገር ማለት ይቻላል እኮ። ስለ ቴክኖሎጂ እናንሳ። እንግዲያውስ ኢትዮጵያ ምን አይነት የቴክኖሎጂ ደረጃ ላይ ነች? ለሀገር የሚጠቅም እድገትና ሀብት የሚያመጣ የሰዎችን ሕይወት የሚያሻሽል የዜጎችን የኑሮ ደረጃ ከፍ የሚያደርግ ቴክኖሎጂን እናስብ። ስለ እርሱ እናውራ። እሺ እንግዲያውስ ኢትዮጵያ ምን አላት? ምን አላት ከሚለው ይልቅ ምን የላትም የሚለውን መመለስ ይቀላል። ከውጭ የምናስመጣቸውን ነገሮች ለመቀነስ እዚሁ እንዲገኙ ለማድረግ የሚያስችሉ ኢንዱስትሪዎች የሏትም። ኢንዱስትሪዎቹ ያመረቱትን ከእርሻም የሚመረተውን ከአንዱ ሀገር ክፍል ወደ ሌላው በብዛትና በፍጥነት ለማጓጓዝ የሚያስችል የተዘረጋ የባቡር ስርዓት የላትም። ወይም ባቡር ያለው በአዲስ አበባ ያለው 2 መስመርና ወደ ጅቡቲ ድሬዳዋ የሚወስደው ብቻ ነው። እርሱም ግን ከሚያስፈልገን ውስጥ 5 ወይም 10 በመቶ ቢሆን ነው። ሰዎች በዘመናዊ መልኩ ዕቃ እንዲላላኩ የሚረዳ የፖስታ ስርዓት የለንም። በስም ደረጃ አለ፣ ግን ተጠቃሚ የለንም። ሰው እስካሁን በባህላዊ መንገድ በሰው ነው ዕቃ የሚላላከው። ፖስታ ስርዓቱ እንዲሰራ የሚረዳ ዘመናዊ አድራሻ ስርዓትም የለንም። ዛሬም ድረስ ከእከሌ ህንፃ ጀርባ ወረድ ብሎ ባለው መንገድ እየተባለ ነው ቦታ የሚነገረው። የዓለም ዲፕሎማቶች መጥተው ስብሰባ በሚያደርጉበት ከተማ አድራሻ የሚነገረው በዚህ ወርደህ እንትኑ ጋር ስትደርስ እንትኑ አለ እየተባለ ነው። ከተማ ውስጥ ዝናብ ሲዘንብ ጎርፉን ከመንገድ አስወጥቶ ወደ ወንዞች የሚወስድ፣ ፍሳሽን ከየሰው ቤት ወስዶ ወደ አንድ ማጣሪያ ጣቢያ የሚመራ የተደራጀ ደህና የፍሳሽ ስርዓት የለንም። ዛሬም ዝናብ ሲዘንብ ጎርፉና ከሰው ሽንት ቤት የሚፈሰው አብሮ መንገዱ ላይ ይጎርፋል። አዲስ አበባን ጨምሮ በመላው ሀገሪቱ ሰዎች እስካሁን የጭቃ ቤቶች ውስጥ በ1980ዎቹ የነበረውን አኗኗር ይዘው ነው የሚኖሩት። እስካሁን የመብራት ኃይል ያልገባላቸው ከተሞችና የገጠር መንደሮች አሉ። መኪናና ላፕቶፕ በሀገራችን እጅግ ውድ ከሆኑ ነገሮች ውስጥ ናቸው። የላፕቶፕ እጥረት ከመኖሩና ከመወደዱ የተነሳ እጅግ የሚበዛው የሀገሪቱ ወጣት ኮምፒውተር ተጠቅሞ አያውቅም። ከ40ዎቹ ዕድሜ በላይ ያለው እንዲያውም አብዛኛው ሰው ስማርትፎን እንኳ በቅጡ መጠቀም አይችልም። ዲጂታል አይዲው ቢመጣ እንኳን በመላው ሀገሪቱ ቀበሌዎችና ከተማ አስተዳደሮች ያሉት ሰራተኞች እጅግ የሚበዙት መሰረታዊ የኮምፒውተር አጠቃቀምን የማይችሉ ናቸው። ስራው ሁሉ የሚሰራው በወረቀት ነው። መረጃ የሚቀመጠው በወረቀት ነው። የኮምፒውተርና ሶፍትዌር ስርዓት ልክ እንደ ህንፃና ድልድዩ ሁሉ እርሱም የራሱ መሰረተ ልማት ይፈልጋል። ኢትዮጵያ ደግሞ የሶፍትዌር መሰረተ ልማቷ ገና አልተጀመረም። ገና ምኑም አልተነካም። አንዳንዱ ሊሰራም ገና አልታሰበም። ይሰራ ቢባል እንኳ የመስራቱን ጥረት ቢሮክራሲው አንቆ ይዞ እንዲቋረጥ ያደርገዋል።
ታዲያ እንዲህ አይነት ኋላ ቀር የሆነ ገና መሰረታዊ ቴክኖሎጂ ያልገባው ሀገር እና ህዝብ ይዘን በቴክኖሎጂው ዙሪያ የተገነባ ባህል የሌለው ማህበረሰብ ይዘን አሁን አዲሱ ብልጭልጭ ነገር ለምን እኛ ቤት አልመጣም ብሎ መናደድ የራስንም ሀገር የቴክኖሎጂንም አሰራር የማህበረሰብንም አሰራር አለመረዳት አለማስተዋል ነው። አለማወቅም ጭምር ነው። ሌላው ዓለም እነዚህን ነገሮች ጨርሶ ነው ወደ ዲጂታል አይዲ ያመራው። ዘመናዊ ስርዓቶችን ዘርግቶ ጨርሶ ህዝቦቹ በዚያ ስርዓቶች ውስጥ መኖርን እንዲላመዱ አድርጎ በአስርተ ዓመታት ሂደት ቴክኖሎጂ መር የሆነ ባህል ከገነባ በኋላ ነው አሁን ዲጂታል አይዲ ያመጣው። ህዝቡንም ከአንዱ የቴክኖሎጂ ስርዓት ወደ ሌላው ቴክኖሎጂ በማምራትን ህዝቡንም ከአንድ የቴክኖሎጂ ስርዓት ወደ ሌላው ቴክኖሎጂ ማምራትን በደንብ ስለተለማመደ አዲስ ቴክኖሎጂ ሲመጣ ለመቀበል አይቸገርም። እኛ ያ ሳይኖረን ባቡርና ፖስታ ሳይኖረን ሽንት ቤቶቻችን ከደህና የፍሳሽ ስርዓት ጋር ሳይገናኙ 4 እና 5 ስቴፕ ዘለን ዲጂታል ስርዓት ጋር ካልመጣን ቴክኖሎጂ መር ስማርት ከተማ ካልገነባን ማለታችን በሌላው ዓለም እንኳን እንዲሳቅብን የሚያደርግ ነገር ነው። ትክክለኛውን የእድገትና የሽግግር ስቴፕ ሳንከተል መተን ይሄኛውን ግን አሁኑኑ ካላገኘን ይሄኛውን ካልተገበርን ማለታችን ራሱ አለማስተዋላችንን ብቻ ሳይሆን ችኩልነታችንን ነው የሚያሳየው። ይህ ሁሉ ታዲያ ዲጂታል አይዲ ክፋት ባይኖረው ብለን አስበን ነው። እንደው መልካም ቴክኖሎጂ ጠቃሚ ስርዓት ነው ብለን ብናስብ እንኳን ማለት ነው። በዚያ ሁኔታ ውስጥ እንኳን አጉል መቸኮል ነው። አንዳንዶች ዲጂታል አይዲው ይፈታዋል ብለው የሚያስቧቸው ችግሮች በሌላው ዓለም የዛሬ 20 እና 30 ዓመት ያልነበሩ ወይም የተፈቱ ናቸው። እኛ ዛሬ ላይ የወረቀት አሰራራችን እንኳን በቅጡ ሳይተገበር የቀበሌ ሰራተኞቻችን የተሻለ እንዲማሩ በማድረግና ፈረንጆች የዛሬ 30 ዓመት የተጠቀሙትን የወረቀት አሰራር ስርዓቶች በመጠቀም ብቻ መፍታት የምንችላቸውን ችግሮች ዲጂታል አይዲ ካልመጣ መፍታት አንችልም ማለት የኛን አለማወቅና አለማስተዋል ቴክኖሎጂ ነክ ዕውቀታችንና አረዳዳችንም ትንሽ እንደሚቀረው ብቻ ነው የሚያመላክተው። ስለዚህ ባካችሁን እናስብ፣ እናስተውል። ዓለም ምን ደረጃ ላይ ነው? ከየት መጥቶስ ነው እዚህ የደረሰው? እኛ ምን ያህል ወደ ኋላ ቀርተናል የሚለውን እናስብ። እዛስ ለመድረስ እነሱ ያለፉትን 30 ደረጃዎች እኛም ማለፍ አለብን ወይስ በአንዴ ዘለን እነሱ አሁን ያሉበት ጋር መቆም አለብን የሚለውንም ጊዜ ሰጥተን እናስተውል። እግዚአብሔር ማስተዋሉን ያድለን። የመረጃ ምንጭ ሰላቢ እጆች ድረ ገጽ